ብሩክና ሀይሚ በትናንትናው ቪዲዮ ተመልክታችሁ ከሆነ አንድም ቁም ነገር ሳይይዙ አንድም ነገር ሳያስተካክሉ የባሰ ነገሩን አበላሽተው ተለያይቷል። አንድም ቁም ነገር ሳናየው ሁለቶች ተደማምጠው ሳንመለከት ፋሚሊዎቼ ዛሬ የበለጠ የተሻለ አንድ ላይ ሆነው እንደገና ያስተካክሉታል፣ ነገሩን ፊክስ ያደርጉታል ብለን ስናስብ ፋሚሊዎቼ የባሰ በመሃላቸው ሌላ ሰው ይዞ መጡ። ሌላ ሰው የራሳቸውን ችግር ሳይፈቱ የሰው ችግር ፈቺ ሆኖ ቁጭ አሉ። የምሬን ነው ፋሚሊ፣ እኔ አልገባኝ ምን እየፈጠሩ እንደሆነ አልገባኝ። በቃ እንዴ እስከ መቼ ነው እንደዚህ የምትሆነው? 200 ሺህ ገብተሻል ሀይሚ። አሁን እንኳን ደስ አለሽ፣ እንኳን አብሮ ደስ አለን። ነገር ግን ይህን ደስታችንን የበለጠ መታሳምሩልን ስትታረቁ ነው። ከዚህ በኋላ እኛ ማየት የምንፈልገው 200 ሺያችሁን አንቺና ብሩኬ በሰላም በፍቅር ስትቆርዙ መመልከት ነው የናፈቀን። የምሬን ነው ይሄን የናፈቀን በጣም ነው ንፍቅ ያለን ያ ነገር። ስለ አራቱ ልጆች እያወራችሁ የምትተራረቡት ነገር ናፍቆናል እኛ። እንዴ በስማ የምሬን ነው ፋሚሊዎቼ። ዛሬ ምን እያሉ እንደሆነ ተመልከቱ። ምን እየተባባሉ ምን እየተመላለሱ እንደሆነ ተመልከቱ ፋሚሊዎቼ። ከዛ መቼም ቢሆን እኮ እየፈቱት አይደለም። ጭራሽ ሌላ ሰው ሲመጣ ደግሞ የባሰ አብረ የሚመጣው ፋሚሊዎቼ መተናነቅ ነው የሚመጣው። ሌላ ሰው አስተውላችሁ ተመልከቱ ፋሚሊዎቼ። ብሩክና ሀይሚ ይጨቃጨቃሉ እንጂ አይደባደቡም። ምክንያቱም ይዋደዳሉ፣ ይፋቀራሉ። እንደዛም የሚያደራረስ ነገር የላቸውም። ነገር ግን ሶሲ ወይ ዳኒ በመጣ ቁጥር ድብድብ አለ። ሶሲ ወይ ዳኒ ከመጣ ድብድብ አለ። በቃ ድብድብ እናያለን። እኔ እንዴት እያሰባችሁት እንደሆነ አላውቅም። እንታረቃለን የምትሉ ሌላ ሰው እየጠራችሁ የምትታረቁበት ምክንያት እኔ አይገበኝም። ብቻችሁን ያልተግባባችሁት ሰው መጥቶ እንዴት ልትታረቁ እንደምትችሉ እኔ እንጃ፣ ሊገበኝ አልቻለም። እሱን ዛሬ እንመለከታለን። እያንዳንዱን በትንትን አድርገን እንመለከተዋለን። እስከ መጨረሻ ከቆያችሁ አንድ ማሳያችሁ ነገር አለ፣ እሱን አብረን እንመለከታለን። ይህንን ቪዲዮ እየተመለከታችሁ ላይክ እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዚህን ቁና ቸኮሌ ፋሚሊ አባል መሆን ትችላላችሁ። ፋሚሊዎቼ ብሩክና ሀይሚ ይታረቁልን። ብሩክና ሀይሚ ደስተኛ ሆኖ ማየት የሚፈልግ ብሩክና ሀይሚ የሀይሚን 200 ሺህ አብረው ኬክ ይቁረሱልን፣ ሰላማቸውን ያሳየን የምትሉ ሰዎች ላይክ እያደረጋችሁ አሳያቸው። ሁለቱንም ሜንሽን አድርጌ ነው ፖስት ማድርገው፣ ይመለከቱታል፣ ያዩታል። ፋሚሊዎቼ ቀጥታ ወደ ቪዲዮ እናልፋለን። ግን ከዚህ በኋላ ምናምን ብለን እኮ እኔም ያንተ ነገር በቅቶኛል ብለን አውርተን ጨርሰን እኮ ኦሬዲ ተለያይተናል። እሱ እኔ ከዳኒ ጋር ሲያይ መናደድ ለምን አስፈለገ? እኔ ፋሚሊዎች የምሬን ነው የምነግራቸው። እኔ አንዳንድ የሚያወሩትን ነገር አያውቁም እንደዚህ ነው የሚያደርጋቸው የምላችሁ በምክንያት ነው። የምሬን ነው በምክንያት ነው እንደዚህ የምላችሁ። ምክንያቱም የሚያወሩትን ቢያውቁ ኑሮ ብሩክና ሀይሚ ብሩክን የምታውቂው ቢሆን ኑሮ እንደዚህ አትይም ነበር እዚህ ላይ። ምክንያቱም እንደዛ ስላለሽ እሱ ስላንቺ ማሰብ ያቆማል ማለት ነው። እንደዛ ነው የምታስቢው። ብሩኬ እንደዚህ ስላለሽ በቃ ኔቨር ማይንድ፣ እኔ እዚህ በኋላ ያገበኝም የራሴን ህይወት ነው የምኖረው፣ ሌላ አይነት ላይፍ የሚጀምር ነው የሚመስልሽ ደርሶ ስታስቢው። እንደዛ ነው የምታስቢው በቃ። እንዲህ ሀይሚ አሁን እኮ ባያስብ አንቺ ነበር የሚደብርሽ። ባያስብ እንደዚህ ባይቀና አንቺ ይደብርሻል። እርግጠኛው ነኝ የምነግርሽ። ለምን በቃ እዚህ ድረስ ነው እንዴ? ለምን አይለምነኝም እንዴ? ለምንድን ነው ምናምን ነገር ማለትሽ እኮ አይቀርም ነበር እንዴ? የምሬ ነው ፋሚሊ። አንዳንድ ጊዜ እኮ በቃ ፍቅር ነው፣ በፍቅር መሀል በቃ አለ በጣም ብዙ ጸብ አለ፣ በጣም ብዙ ጸብ። ነገር ግን ይሄን ያክል ደግሞ መሆን የለበትም። በቃ የምሬን ነው የምነግራችሁ እንዴ። እኔ በጣም አንዳንዴ ያስቀኛል። በቃ የሚያስቡት ሀሳብ ያስቀኛል ፋሚሊ፣ የምሬን ነው የምነግራችሁ። ሶሲ ደግሞ ሌላ ነገር መጠርጠር ለምን አስፈለገ? ምክንያቱም ሰው አሁን እኔ እንዳስብ ወይም እንደረዳ ያደረግሽኝ ሰው በራሱ ልክ ነው የሚያስበው ማለት ነው ብዬ እንዳስብ አደረግሽኝ። ምክንያቱም አላቅም ከአንቺ ከብሩኬ ጋር ሌላ ነገር ካለሽ እኔን ከዳኒ ጋር ሌላ ነገር አድርገሽ ልጠረጥር ትችያለሽ። ግን እኔ ከዳኒ ጋር በዚህ 3 ቀን በዚች ቀናት ውስጥ አውቄው እንዴት ነው ሌላ ነገር ሊኖረኝ የሚችለው? እንዴት ነው ኖ ሀይሚ እዚህ ላይ እኮ አሁን ሚስ አንደርስታንድ አለ ፋሚሊዎቼ። የምሬን ነው የምነግራችሁ። እሷም እኮ ጠርጥራ ነው ባይዘው ፎቶ አይታ ስለጠረጠረች ነው ብሩክ እንደዚህ እያለችው ያለችው። ገብታችኋል አይደለ? አንቺም በጥርጣሬ ነው እሷም በጥርጣሬ ነው እንደዛ እያደረገች ያለችው። ያውም ብሩኬ ሪአክት አላደረገም። የምሬ ነው ሪአክት አላደረገም። በቃ ኦልሞስት ደን አድርጎታል። ደን በቃ ምንም ችግር ኖርማል ነው። በቃ እሷ አታደርግም ስላመን አንዴ ጭንቅላቱ ኖርማል ነው ብሎሻል።
ነገር ግን አንቺን በጥርጣሬ ነው እንደዛ ያልሽው ብሩክን፣ እሷም ደግሞ መጣ እንደዛ ያለችሽ በጥርጣሬ ነው። አለቀ በቃ። ምንም ይሄ እኮ ኖርማል ነገር ነው እንዴ። እኔ በቃ ይሄ በቃ እኔ እንዴት አድርጌ ላስረዳችሁ? የምሬ ነው። አንዳንዴ ቀላሉ ነገር በቃ እንዲነገራችሁ ትፈልጋላችሁ። የምሬ ነው። ቀላሉ ነገር እንዲነገራችሁ ትፈልጋላችሁ። ታስቢ ይልቅ የምትወጁ ከሆነ የምታፈቅሪው ከሆነ ክፍተት ላለመፍጠር ሞክሪ። አይ ሚታይ ይሄ ባንቺ አያምርም። የምሬን ነው የምነግርሽ። ይሄ ንግግር ባንቺ አያምርም። የምትወጁ ከሆነ የምታፈቅሪው ከሆነ ክፍተት አንቺ ቆይ የምሬን ነው። ያንቺው ነገርስ አንቺ ብሩኬ ጋር የምከፍቺው ክፍተትስ ይሄ ኖርማል ነው እንዴ? ሃይሚ እንዴ የምሬን ነው። ኖርማል ነው። ሰው ትመክሪያለሽ፣ ግን አንቺ እኮ ራስሽን ዞር ብለሽ እያየሽ አይደለም። የምሬን ነው። እያየሽ አይደለም። ዞር ብለሽ ራስሽን እያየሽ አይደለም። ምክንያቱም ዞር ብለሽ ብታይ ይሄ ነገር ላንቺ ምንም ሰው መንገር አይጠበቅበትም ማለት ነው። እስከዛሬ ደስ እንለፋ የነበረው እኮ ይሄን ነገር አልባንሽም ብለን አስበን ነበረ። እንዴ ኧረ ተይ ሃይሚ፣ እያወቅሽ አታጥፊ። የምሬን ነው። እያወቅሽ አታጥፊ። እንዴ የራስሽን ነገር የምትይዙ ራስሽ ነሽ። ሌላ ሰው እንዲይዝልሽ ወይም ሌላ ሰው ኮንትሮል እንዲያደርግልሽ እንዲቆጣጠርልሽ አትፍቀጂ። እውነቴን ነው የምነግርሽ ሃይሚ፣ ይህንን አሁን እየተናገርሽው ያለውን ነገር አንቺ ራስሽ ላይ ብትተገብሪው ኑሮ ይሄ ሁሉ ነገር ባልተፈጠረ ነበር። ይሄ ሁሉ ነገር አያስፈልግም ነበር። በቃ አላስፈላጊ የሆነ ነገር ነበረ እስካሁን ድረስ የተፈጠረው ነገር። ይሄንን ነገር ራስሽ ላይ አፕላይ አድርገሽ ቢሆን ኑሮ ማለት ነው። ግን አልተጠቀምሽበትም። አንቺ አሁን ለሰው ተናገርሽው እንጂ ጥሩ ነው መናገርሽ፣ ጥሩ አመለካከት እንዳለሽ ነው የሚያስታውቀው። ነገር ግን ራስሽ ላይ አልተገበርሽውም ይሄንን ነገር። እኔ ያልተረዳሽው ይሄንን ነው። በቃ ቢያንስ ራስሽ ላይ ተግብሪውና ከዛ ፊክስ ይሆናል ሁሉም ነገር። አንቺ እኮ እያወቅሽ ነው የምታጠፊው ሃይሚ፣ እያወቅሽ ነው የምታጠፊው እንጂ አንቺ ሳታውቂ ቀርተሽ አይደለም። የምሬን ነው እንዴ። የኔና አንቺ ነገር ታስበው አንዳንዴ ብለሽ ምን ይገርመኛል ነው ፋሚሊዎች እስኪ አሁን እኮ እንዲህ መባባል ነው የቀራቸው ፋሚሊ። እንዲህ በቃ ብሩኬ ይቅርታ አድርግልኝ፣ በቃ ሃይሚ ይቅርታ አድርግልኝ፣ እንዲህ መባባል እኮ ነው የቀራቸው እነዚህ ልጆች። እሰቡት እንግዲህ። ግን አንዳቸው መሸነፍ ከብዷቸው እዚህ ጋር እኔ የምሬን ነው ሁለቶችም ያስታውቃሉ። ፊታቸው ያስታውቃል፣ አክሽናቸው ያስታውቃል። ነገር ግን በቃ ሲያወሩ እንጃ እኔ እልክ እኮ ነው። የምሬን ነው። በታሪክ አታሸንፈኝም ትላለች ሃይሚም፣ ብሩኬን በታሪክ አታሸንፈኝም ይላታል። በቃ መታገል ሆነ በዛም በዚህም በቃ ትግል ማለት ነው። ትግል ያለበት እንደዚህ ኤጎ ያለበት ደግሞ ፍቅር ከባድ ነው። የምሬን ነው፣ ከባድ ነው። ሮክ ዛሬም ተናደድክ? ማይ ተናድጄ አይደለም። እሺ ምን ያስቀሃል? እኔ ነገር የሚያስብል ነገር መቼ ነው የምንስማማው? እኔ ራሱ እኮ ብርቂ የምሬን ነው። እኔ ራሱ ማለት ነው ፋሚሊዎች፣ እኔ ራሱ የምፈልገው ነው። መቼ ነው የምትስማሙት? እስኪ እኔ ልጠይቃችሁ፣ እናንተ ንገሩኝ። መቼ ነው የምትስማሙ? መቼ ነው ፍቅር የምትሆኑት? ቆይ መቼ ነው? ዛሬ ነው እንዴ? የምሬን ነው። እኛ እኮ አጨለላችሁም በመሀል ቤት እንዴ አይደለም። በቃ እሱ የሚፈልገው ካንቺ ሌላ ነገር አለ። እኔ እሱ እንዴት አውቃለሁ? ለምንድን ነው ስንቴ ነው የነገርኩሽ ሃይሚ? እንዴ አንተ በምትገምተው ነገር ዝም ብለህ ሰው እንደዚህ ነው ኖ እዚህ ጋር ሃይሚ ልክ ነው። በቃ ያ ባልሆነ አይን ነው የሚያይሽ አንቺን። ሰው ደግሞ እንደዛ እንድትታይበት በሱ አይን አይፈልግም እሱ። ምክንያቱም ፍቅረኛ ሆነሽ የወደፊት ሚስቱ ነሽ። ጭራሽ ደግሞ እኔ እንጃ አልገባችሁም። የምሬ ነው። ሴቶች አልገባችሁም። ወንድ ላይ ጭራሽ ወንድ ልጅ የእናንተን እኔ አሁን ለምሳሌ ሌላ ሰው እንደዚህ ቢያደርግብኝ የብሩክን አክሽን ነው ልወስድ የምችለው ፋሚሊዎች። የምሬን ነው የምነግራችሁ። ምክንያቱም ይሄ ሪያሊቲ ማለት ነው። የምሬን ነው። ጭራሽ ደግሞ እንደዚህ ቀመው አይነት ሲቹዌሽን ሲሆን ደግሞ ደስ አይልም። የምሬን ነው፣ ደስ አይልም። እና ይሄንን ነገር ደግሞ ነግረንሽ ነበር፣ በተደጋጋሚ እየነገርንሽ ነበረ። ዳኒ ላንቺ ያለው አመለካከት ሌላ ነው። ተይ እኛ እየፈራን ያለው ያውም ላንቺ ነው። የምሬን ነው፣ ላንቺ ነው። እንደማታቂ ይገባናል። በተደጋጋሚም ስንናገር ነበረ። አልተረዳችሁም በሰዓቱ ያን ሲቹዌሽን። ነገር ግን አሁን ላይ አንዳችሁ ጥፋተኛ ነኝ በሉ፣ እኔ አጥፍቻለሁ በሉ ፕሊስ። እና ነገሩን ዝጉት። ሃይሚ 200 ሺህ ገብተሻል ፕሊስ። የምሬን ነው ፕሊስ። ፋሚሊዎቼ እየገባችሁ ንገሯቸው።
እባካችሁ ታርቃችሁ 200 ሺህ አክብሩ እባካችሁ እያላችሁ ኮሜንት ላይ ጻፉላቸው። ፋሚሊዎቼ ይመለከቱታል፣ ያዩታል። እርግጠኛ ነኝ ነግራችሁ። በቃ እኔ እንዲህ ላስረዳሽም ስሞክር ማትሰሚ ከሆነ አንቺም የልብ ልብ ተሰምቶሽ በቃ ማለት መሸነፍ ካልፈለግሽ እኔም አልሸነፍም የሚቀጥለው ይመጣል። ስማ የጠራው አያችሁ አይደለ? አያችሁ ልጅ ናቸው እኮ የምላችሁ በምክንያት ነው። የምሬን ነው። ልጅ ናቸው የምላችሁ በምክንያት ነው። የመጣው ይመጣል። ከዚህ በኋላ እኔም አንቺም አትሸነፊም እኔም አልሸነፍም። የመጣው ይመጣል። ይሄ ነው መፍትሄው። ይሄ ነው መፍትሄው። ፋሚሊዎቼ ንገሩኝ እስኪ። የምሬን ነው። እንዲህ መፍትሄውን ንገሯቸው። እናንተ ከነሱ በደንብ ታውቃላችሁ፣ በደንብ ታስተውላላችሁ። ነገሩ ከውጭ ሲሆን በጣም ብዙ ሰው ይመለከተዋል። እርግጠኛ ነኝ የት ጋር እንዳለ ችግሩ ሰው ያየዋል። ንገሯቸው፣ የገባችሁ ኮሜንት ላይ ንገሯቸው። እንዲህ የምሬን ነው። ፕሊስ ተው፣ ታረቁ። ሌላ እኔ ምንም ልላችሁ አልችልም። ታረቁ። አንተ እንድታወራ ወይም አንተ እንድትናገር እንድትሰድበኝ እንድትጮህብኝ ሳይሆን እኔ ላወራክ ነው፣ ላስረዳህ ነው። ለምንድን ነው ላስረዳህ ነው የጠራሁት። ሰድቤሻለሁ። ብሩኬ አትቸኩል። እንዴ ምን ሆነሃል አንተ? ለምንድን ነው የምትጣድፈው? ለምን ተረጋግተህ አንተ ስለማውራት አትሞክርም? ሰው እኮ በፍቅር ነው እንጂ የምታሸንፈው እንደዚህ ጮክ ብለህ ስላወራህ አይደለም። በቃ የእሷንም ሀሳብ ደግሞ አዳምጣት። በቃ ካልሆነ አልሆነም ነው። ነገር ግን ሀሳቤ እንደዚህ ነው ምናምን ነገር ብላ ልትነግርህ ነው። ስለዚህ ቀስ ብለህ ተረጋግተህ ለማውራት ሞክር። በቃ ሀሳቧን እስኪ ትናገርና ደግሞ አንተ የምትላትን እንሰማለን። በቃ አለቅ። እንዲህ ምንድነው መኪና እንዳይገጫችሁ እንደዚህ ስትሮጡ? የምሬን ነው። እንደዛ አድርገሽ ሄደሽ ሰላም እንድልሽ ነው የምጠብቀው። ምን አደረኩሽ? ጭራሽ እኮ ሌላ ችግር ነው የፈጠርሽብኝ አንቺ በሆንሻቸው ነገሮች። በጣም ፎከርሽ፣ ደነፋሽ። የሆነ የተለየ ነገር ያለን የመሰለሽ እኮ። ሃይማኖት መጠየቅ አይቀድምም? አንድ ጥያቄ ልጠይቅሽ። እኔና ብሩኬ ዛኔ ቪዲዮ ደቅነን እንደዛ ስናረግ ጠይቀሽ ነው አልጠይቅሽ ነው? ደመደምሽ እንጂ ግልጽ እኮ ነው አይደለም? ግልጽ። ኧረ ሃይሚ ተይ በእናትሽ ተይ። እንዲህ በቃ እንዴ ተገንተሻል። ሶሪ በቃ በይ። ሌላ ምንም እኮ ፋይል ውስጥ መግባት የለብሽም እንዴ። ኧረ በመድኃኒዓለም ያየሁሽ አይደለ? እኔም ካሜራ ቢኖር ረዳሽ ነበር። ዳንኤል ጸጉርሽ እንደዚህ እየነካሽ ጸጉሯ ላይ የሆነ ነገር አለ ላነሳላት ነው እያለ ስገባ ደንግጣችሁ ምናምን ሰው ምናምን ነገር ምንም ነገር ባይሆን ሲጀምር እናንተ ከተነሳችሁት ፎቶ አይበልጥም። እሱ የኔ ምንም ፎቶ ምናምን አትወይ። ፎቶ ተራ ነገር ሌላ ነገር እንዳላችሁ ያስታውቃል። ፎቶ ምንም አታውቂም። እሺ ያሳየኝ ቴክስታችሁስ እሱም ኖር። ቆይ እኔ ያልገባኝ ነገር ማለት ነው የምሬ ነው። ፉክክር እኮ ነው የያዙት እነዚህ ልጆች። ገባችሁ አይደለ? በግልጽ ነው በቃ እኛ እየተወዳደርን ነው በቃ ምናምን ነገር እያሉን ያሉት አሁን በግልጽ ማለት ነው። በግልጽ አማርኛ ነው እያወሩ ያሉ። የምሬ ነው ነግራችሁ። ይኸው አንቺ እንደዚህ ስታደርጊ እሺ እንትኑሳ ከዛ በኋላ ይሄኛው ደግሞ እንትን ሲል ይሄኛውም እኮ እንደዚህ አድርገሽ ነበረ እኔም እኮ እንደዚህ እንዲህ። ኧረ በእናታችሁ ትልቅ ሰው ናችሁ። ጺም አወጣችኋል። ኧረ ብሩኬም ጺም አወጣሃል። ትልቅ ሰው ነህ እንዲህ። ሶስናም ትልቅ ሴት ነሽ እንዲህ። ምን ናችሁ ነው እንዴ? ወጣት እኮ ናችሁ። አሁን እኮ እየሄደ እድሜያችሁም እየሄደ ነው። ምንድነው እያደረጋችሁ ያላችሁት? ኧረ እንደ እድሜያችሁ ስቡ። ኧረ ተው። ኖርማል ነው ልትይኝ ነው? እኔ እኮ እሱ ኖርማል ነው ላንቺ? አይደለም እሱ ተይው። እኔ እዛ ጋር ሶሲን የኔ ፍቅር ምናምን ያልኩበት ቴክስት አለ። የሆነ እኔና አንቺ እኮ ሊያናድደው አይገባም። ተናደደ ብሎ ካደረገኝ ከአንዴም ስንት የደወልኩለት ከዚህ በላይ መለመን አለብኝ? ሃይማኖት እሺ እና ታዲያ ቤት መጣሽ ምን የተለየ ነገር አየሽ? አጠይቂኝ። ለምንድን ነው እኛ ጋር ሲሆን የተለየ ነገር እሺ የሚኖረው አይደል? ስንቴ ነው ለመንኩሽ? ሂጂና ኧረ እባክሽን ተይ አስቆሚው፣ ክሱን አስቆሚው ብዬ ስንቴ ነው ለመንኩሽ? ስንቴ ነው የደወልኩለት? ሃይማኖት ላንቺ ብዬ አንቺ ቤቱን አታውቂውም። እስከዛ ድረስ ምን አጠበቅሽ? ስልክ መደወል ምን አስብ? ምንድነው ክብር? ለቤተሰቦቹ ክብር አለኝ። ዘው ብዬ ለምንድን ነው የዛኔ የመጣሁት? ለእህቱ ደውዬ ልመጣ ነው እኔ እያከረርኩባችሁ አይደለም። ዛሬ የጠራኋችሁ ለአንድና ለመጨረሻ ጊዜ ነው። ከዚህ በኋላ አልጨቀጭቃችሁም፣ አላገኛችሁም። ከተረዳሽ ትረጃለሽ፣ ካልተረዳሽ የራስሽ ጉዳይ ነው። እኔ ከዳኒ ጋር ምንም ነገር የለኝም፣ ምንምም ሊኖረኝ አይችልም። ነገረኝ እኮ እሱንማ አሁን እኮ እዚህ ላይ ሃይሚ ያልተረዳሽው ነገር ሁለቶችን ጠርተሽ እንደዚህ ካልሻቸው ምን እንደሚፈጠር ቀድመሽ እያወቅሽ ነው ሁለተኛ አላገኛችሁም የምትያቸው። ጭራሽ ደግሞ ሁለተኛ አላገኛችሁም ብለሻቸው ደግሞ የባሰ ልክ ውስጥ ከተትሻቸው። የምሬን ነው። በእንደዚህ አይነት መልኩ አይደለም ይቅርታ የምታገኙ። ብሩኬም ይቅርታ የሚያደርግልሽ ይቅርታ የምትደራረጉት በእንደዚህ አይነት መልኩ አይደለም እንዴ። ቀድማችሁ እየነገራችሁት ከዚህ በኋላ እንደዚህ አላደርግም በቃ
ከታረቃችሁ ታረቁ ምናምን ነገር እያልሽ ሊሆን አይችልም እንጂ አንቺ እኮ ስትወጂው ብሩክም ሲወደው ሶሲም ስትፈልገው ከልቧ ስትፈልገው ነው ወደሱ የምትሄደው። አንቺም ደግሞ ብሩኬን ከልብሽ ስትፈልጊው ብሩክም ደግሞ ከልቡ ሲፈልግሽ ነው የምትገናኙት። ገባችሁ አይደለ? ነገር ግን ዛሬ የመጨረሻችን ነው በቃ እንገናኝ ምናምን ብለሽ አይደለም እንትን ማለት ያለብሽ ለመታረቅ ማሰብ ያለብሽ። የምሬን ነው እንዴ እኔ ከዚህ በላይ ሴት ልጅ ክብሯን ስትጥል ማየት አልፈልግም። እንደ ወንድ ልጅ እንደ ጎረምሳ ስትደባደብ ማየት አልፈልግም። የምሬን ነው የምነግራችሁ። እኔ ከዚህ በላይ ማየት አልፈልግም። እንግዲህ በቀጣይ ቪዲዮ ሰላማቸው ይምጣ። እኔ ሰላም እንዲሆን ነው የምፈልገው። እንግዲህ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። የዛሬ ቪዲዮ ይመስል ነበር። ባይ